አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም ጋር አላህ ሱብሃነሁ ወተዓላ ሰላም እዝነት ያብዛላችሁ። ሰላም ለሀገራችን፣ ሰላም ለእምዬ ኢትዮጵያ እያልኩኝ እንግዲህ ትላንትና ሙናሺድ ወንድማችን ሙሐመድ ሰኢድ እንደሞተ ያው እንትን ላይ ተናገሬ ነበር ማለት ነው ቻናላችን ላይ። እንግዲህ አሁን ደግሞ ያው የቀብሩ ስነ ስርዓት ተካሂዶ 4 ልጆች አሏቸው ማለት ነው። አፏን 4ቱ ልጆች ደግሞ አንዱ ልጅ ደግሞ ገና ምንም እንትን ያላለ 9 አመቱ ነው። ገና እንትን ያላለም ማለት ነው፣ ራሱንም አልቻለም ማለት ነው። እና 3ቱ ልጆች ደግሞ ወደኛ ትቶ ሄዷል። እንግዲህ አላህ ደግሞ እሱንም ፊርደውሰል ጀነት እንዲወፍቀው ለቤተሰቦቹም አላህ ሰብሩን ጽናቱን እንዲወፍቃቸው ዱአ አረጋለሁኝ፣ ምኞቴ ነው። እናንተም ዱአ አድርጉለት፣ በሰላታችሁ በሰገዳችሁ ሰዓት ዱአ አድርጉለት። አላህ ፊርደውሰል ጀነትን እንዲወፍቀው አላህ እንዲመራው ዱአ አድርጉለት እላችኋለሁ። ውድ ቤተሰቦቼ ያው ዛሬ ማታ እንግዲህ 2 ሰዓት ተኩል ላይ ማለት ነው ይጀምራል ፕሮግራሙ። አብዱራሂም አህመድና ሚዲያ ላይ ነጃህ ሚዲያ ላይ ፕሮግራሙ ያው ይካሄዳል ተብሏል። ኢንሻአላህ እዛ ላይ ደግሞ ብዙዎች እንደሚገኙ ብዙዎች እንደሚረባረቡ ተስፋ እናደርጋለን። ይሄም ደግሞ ያው እነሱ ያሰቡት ደግሞ ሀሳባቸው ደግሞ እሱ እስካሁን ድረስ ያው ለሙስሊሙ ህብረተሰብ ያገለግላል፣ ይሰራል። ያው ብዙ ሙናሽዶቹን ሰርቷል። ማሻላ ተቀባይነትም አላቸው። ሙናሽዶቹ አሪፍ ናቸው፣ ቆንጆ ነው፣ ሁሉም የወደደው ነው። ሆኖም ግን ያው እስካሁን ድረስ የኖረው ኪራይ ቤት ነው ያለው፣ ኪራይ ቤት ነው አሉ እና እዛ ላይ ከኪራይ ቤቱ እንድናወጣው እና ርብርብ እናርገ እያሉ ነው ማለት ነው። እና ኡስታዝ በድሩ ሁሴን፣ ኡስታዝ ያሲን ኑሩ ብዙዎች ማለት ነው። ያኔ ስማቸውን ባልጠራም ብዙዎቹ እዚህ ጋር እንግዲህ ቻሌንጁ ተቀላቀሉ እያሉ በፌስቡክ ፔጃቸውም ላይ አይቼዋለሁኝ። ማሻላ እንቅስቃሴም እያረጉ ነው። ማሻላ ተባረካላ። እናም ደግሞ እሱንም ደግሞ አላህ ፊርደውሰል ጀነት እንዲወፍቀው ልጆቹንም ደግሞ አላህ ሀፊዝ እንዲያረግለት አላህ እንዲሚረው እሱንም እነሱም ደግሞ የሱን ሪያ ሆኖ ለኡማው የሚበቁ ልጅ አላህ እንዲሰጣቸው እሷንም ባለቤቱንም አላህ ሳሊህ እንዲያረግላት ልጆቿን በክባከበ የምታሳድግ አላህ እንዲያረግላት ዱአ አድርጉ ማለት ነው። አላህ ይርሃመው ብላችሁ ማለት ነው። እና ትብብራችሁን እንትን እንዳትሉ ማለት ነው ያላችሁን። እውነቴን ነው ወላሂ ለሰው ልጅ ማለት ወላሂ አንድን ብር ብትሆን ባሁን ሰዓት የምትወጣው አንድን ብር ብትሆን ለኛ ትንሽ ይመስለናል እንጂ ለዛኛው ሰው ወላሂ ብዙ ትልቅ ጥቅም አላት ማለት ነው። በተለይ ደግሞ የቲምን ልጅ ማሳደግ ማለት ትልቅ አጅር ያለው ነገር ነው። ወላሂ ትልቅ አጅር ያለው ነገር ነው። የቲሞችን ልጆችና እንትን ያሉ እኔና እሱ እንዲህ ነው ብሎ ረሱላችን ሰለላሁ ዐለይሂ ወሰለም ተናግሯል። እና የቲሞቹን ልጅ ባላችሁ አቅም ወላሂ ያላችሁ ኪሳችንም ቢሆን 5 ሳንቲም ብትሆንም ማለት ነው እገዛ ማድረግ ምንችለው ማለት ነው። ማንችለው ደግሞ በአቅማችን ካልቻለ ደግሞ በዱአ የሰው ልጅ መስጠት ብቻ ሳይሆን ወላሂ ማረግ ብቻ ሳይሆን የሰው ልጅ ዱአ ካረገ ራሱ በቂ ነው ከንያው ማለት ነው። እና አላህ ደግሞ ለሱም ፊርደውሰል ጀነትን እንዲወፍቀው ለቤተሰቡም አላህ ሰብርን እንዲወፍቀው ኢንሻአላህ ዱአ አድርጉለት። ኢንሻአላህ ልጆቹንም አላህ ሀፊዝ እንዲያረግለት አላህ እንዲጠብቅለት። የነሱ አባቴ ነገ የት ሄዳ ብሎ የሚጠይቁበት ጊዜ ይኖራል። አሁን ትንሽ ስለሆኑ ምንም መስሎ አይታያቸውም። ከልጆች ተጫውቶ ይገባሉ። ነገ ግን የሰውን ልጆቹን አባታቸውን ሲያይ የሚጫወቱት ከአባታቸው ወጥቶ ሲገቡማ የኔ አባት የት ነው ብሎ መጠየቃቸው አይቀርም። ወላሂ የልጅ ነገር በጣም ከባድ ነው። እና እሱንም እንዳያስታውሱ የቤት ኪራይ ራሱ ወላሂ እንዳሉት ያው እነሱ ሲያወሩ ራሱ የቤት ኪራይ ራሱ ያው አዲስ አበባ ላይ ታቁታላችሁ። እዛ ላይ ደግሞ የቤት ኪራይ ተከራይታችሁ ገብታችሁ ደግሞ ቤት ኪራይ እፎይ ብላችሁ አትቀመጡም። ለምን ሰው ይሄ ገባ? ማብራት ለምን ይሄ ሆና? ውሃ ለምን? ልጅ ያለበት ቤት ደግሞ ልጅ አስቸጋሪ ነው። ልጅ መጫወት ይፈልጋል፣ መሳቅ ይፈልጋል፣ ወጥቶ መግባት ይፈልጋል። በዛን ሰዓት ደግሞ ጥሩ እንደዚህ ሚሆን የቤት ኪራይ እድል ሰጥቶት ከስንት አንዳንዱ እንጂ የለም። ስለዚህ ከዛ ከቤት ኪራይ እኛ እናስወጣቸውና እሱን እንደው እንዳይቸገሩ ቤት ይኑራቸው ብሏል። እንግዲህ ቤቱንም ደግሞ ያው ቻሌንጁ ተጀምሯል።
እንደተጀመረ ደግሞ ሁላችሁም ድጋፋችሁን እንድታረጉልን እንጠይቃለን። ሆኖም ግን ቤቱም ከተገዛ በኋላ ደግሞ በተግባር እናሳያለን ብሏሉ። እነ ሙአዝም ያው ብዙዎች ሲያወሩ ፌስቡክም ላይ አይቼዋለሁኝ ሰምቻለሁኝ። እና ትብብር ያለው የቻለው ትብብሩን እንዲያረግ ጥሪያቸውን አቅርበዋሉ ማለት ነው። እንግዲህ አላህ Subhanahu Ta'ala ጥሪያቸውን ተቀብሎ ንያቸውን ተቀብሎ ደግሞ ሙሉ በሙሉ እንደሚያሟላላቸው እንደተባለም ደግሞ እነሱንም በአሁን ሰዓት እንኳን ለጎሮሮ መብላት በታጣበት ጊዜ የቤት ኪራይ በየቀኑ በሚጨም እና ዱአ አድርጉለት ላችኋለሁ ቤተሰቦቼ። እስካሁን ድረስ የነበረው ከኔ ጋር ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ እና ሼር አድርጉት።